ተወዳጅ ተመልካቾቻችን በቀጥታ ስርጭት ከኛ ጋር ቆይታ የሚያደርግ እንግዳ ደግሞ ይዘን መጥተናል። ሰሞኑን ሹምሽረት የተሰኘ ፊልም በሲኒማ ቤት ተመርቆ ነበር ዓለም ሲኒማ። በርካቶች ከመቀመጫቸው ተነስተው ያጨበጭቡለት ፊልም ነበረ። ዛሬ እንግዲህ እንግዳችን ሆኖ የመጣው ከዚህ ፊልም ደራሲና ዳይሬክተር ጋር ነው። ይገርማችኋል ዩሊያን ተክለማርያም ይባላል። በርካታ ፊልሞችን ሰርቶ በተለያየ ጊዜ አድናቆታችን የቸርነው ነው። ግን ደግሞ ዩሊያንና ሚዲያ ምን ያህል ይተዋወቃሉ የሚለው አጠያያቂ ነው። ዩሊያንን ስንጋብዘው የተወሰኑ ፊልሞች ላይ በትወና እናውቀዋለን። ደራሲና ዳይሬክተር ፕሮዲዩሰር መሆኑን ግን ምን ያህሎቻችን እናውቃለን? ስራው ትልቅ ነው፣ ግን ደግሞ ምን ያህል ሳውርተንለታል የሚለውን አብረን ቆይታ እያደረግን እንጨዋወታለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። በተለያየ ጊዜ የተለያዩ ፊልሞችን ሰርቶ አስጨብጭቦን ነበር ያልኩት። ከነሱ መካከል አላበድኩም አንዱ ነው። በርካታ ፊልሞችን ሰርቶ ለሲኒማ ቤት አብቅቷል። አላበድኩም፣ ፍቅር የታለሽ፣ ፍቅር በአጋጣሚና ሌሎችም አይደለም። ፍቅር በይሉኝታ እና ሌሎችም። እስቲ መጀመሪያ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ያው ደግሞ ለአዲሱ ፊልም እንኳን ደስ አለ። በጣም ነው ማመሰግነው። በጣም ነው ማመሰግነው። በጣም ጥሩ። አንተና የፊልም ስራ እንደ ብዙ የኢትዮጵያ የፊልም ሰሪዎች የሚያመሳስላችሁ ኮመን ነገር አለ። ለምሳሌ በርካታ ፊልሞችን የሰራ ሰው ኢንተርኔት እጃችን ላይ ከመኖሩ በፊት ያለ ትውልድ ነው። ቀደም ሲል አንተም ከጀርባ ስትለን ነበር ኢንተርኔት ቤት በነበረው ጊዜ ማለት ነው። እና የፊልም ትምህርት ቤት ሳይኖር ነው ብዙዎቻችሁ ራሳችሁን ያስተማራችሁትና አንተም ቀደም ሲል የተማርኩት ከስተቴ ነው አልክ። ፊልም እንዴት እንደጀመርክ እግረ መንገድህ እንድትነግረኝ ብዬ ነው። ትንሽ ለየት ያለ አጋጣሚ ነው። በርግጥ እኔ ፊልም ያው ትምህርት ቤት ምናምን ሞካክራለሁ። ያው ለምሳሌ አሁን አብሮኝ የተማሩ ሜቢ የማየት እድል ካላቸው ያቆኛል እና ድራማ ምናምን ማዘጋጀት ላይ ምናምን በቃ ሙዚቃ ምናምን ፔሪዶች የኔ ነበሩ ትምህርት ቤት እያለ። አዎ በቃ ወይም ክላስ አስተማሪ ከሌለ ተነስ ነው መባለው። እኔ ያው ማትስ ምናምን ክላስ ላይ ደግሞ ያው ከሚደበደቡ ተማሪዎች አንዱ ነበርኩና ያ ነገር ይመስለኛል። ከዛ እንትን አልኩኝ። ከዛ በአጋጣሚ አንድ ጓደኛዬ ነበር እና እንደዚህ አይኑ ለየት ይላል፣ አረንጓዴ ነው አይኑ እና የሆነ ፊልም ካስት ተደረገና ቤት መጣና ምናምን ፊልም ካስት ተደርጊያለሁ። ፊልም ካስት ምን አለ እስቲ ምናምን አልኩ። በቃ ማለት በጣም ደነቀኝ። እኔ ፊልም ሰሪ ራሱ ማየት ራሱ ለኔ በጣም በዛ ሰዓት ከዛ አይ እንትን በቃ አይንህ በጣም ለየት ያለ ነው። ወይኔ በቃ እኔ አይኔ በቃ ጥቁር መሆኑ ነው በቃ ከዛ በቃ አጋጣሚ በእናት እንደው አብሬ ልምጣ ላገኘው ልጁ ምናምን አልኩት። ወሰደኝ ምናምን ልጁን ሳገኘው ምናምን በቃ በጣም በቃ ደስ ብሎኛል ጓደኛዬ ምናምን እና ምናምን እንትን አልኩት እና ምንድን ነበር አጋጣሚ ከዛ ትፈልጋለህ እንደዚህ ምናምን መተው ይመስለኛል። ኢገር መሆኔን አይቶ በቃ የሆነ አሳዝኘው ይመስለኛል ሳስበው። ይሄ ልጅ ምን በጣም እንትን እድል ልስጠው ልጽደቅበት ብሎ በቃ እንትን እኔን በቃ አላመንኩም። በቃ ከዛ ሌላ ወሬ እና ስራ ምናምን እንትን ነው ምናምን እያለ ሌላ ከጓደኛ ጋር ሲያወራ እኔ ግን እውነት ነው እኔን ፈልገኛል ለፊልም ምናምን በቃ ጓደኛዬ በቃ ምናምን ይጠቅሰኛል ምናምን በቃ እኔ አላመንኩም። በቃ ማለት በህይወቴ ፊልም መስራት ማለት በነገራችን ላይ አርኪቴክቸራል ዲዛይን ነበር የምሰራው ከዛ በፊት። ግን እንደዛም ሆኜ ሩቅ ነኝ ለዛ ነገር። ከዛ በዛ ሁኔታ ውስጥ ስክሪፕቱ አጥና ተብዬ ተሰጠኝ። ቆንጆ ፓርት ነበር የሰጠኝ። ከዛ ሳጠና ዳይሬክተሩ በዛው ጠፋ፣ ስልክም አያነሳም። እዛ ይሄን ነገር በቃ የራሴ ለጻፍ እንዲያርኩኝ። ይሄ ማለት ሃይ ስኩል እያለ ነው? ሃይ ስኩል ጨርሼ ኦሬዲ ምናምን ኮሌጅ ተማሪ ነበር። እሺ ከዛ በቃ እሱን እንትን አልኩኝ። የመጀመሪያው በጣም የሚያስጠላ ስክሪፕት ጻፍኩኝ። ይሄኛው ፊልም ግን ምን ሆነ ጣፈ? ይሄኛው ተተውነ የተሰጠ ስክሪፕት እሱ አሁን አይ ቲንክ ታወንክበት ወይ በሰዓቱ? አልተወንኩም። አሁን የሆነ ፖለቲካ ውስጥም ገብቶ ነበር። ጎበዝ ልጅ ነው ግን የሆነ ስጋ ቤትም ከፍቶ ነበር። በቃ የሆነ የህይወት ጀርኒያችን እንደዚህ ነው ላይፍ። በቃ ማለት አንደኛው ጓደኛዬ ደግሞ ፓስተር ሆኗል። ያኛው እንትን ካስት የተደረገ አይኑ አረንጓዴ በጣም የራሱ ፊልም አይደል እንዴ? ሌላ ፊልም በቃ እና በጣም በቃ ያው ሲያይ ምናምን እናስታውሰዋለን፣ ስቃለ ምናምን ስንገራ የሆነ የልጆች አባት ነው ምናምን እሱም ሲያገኝ አንተ የጥበብ ልጅ እኮ ነው ምናምን ይለኛል። እና የሚያስጠላውን ስክሪፕት መጀመሪያ ጻፍክ? አዎ። እንዴት አወቅክ እንደሚያስጠላ? አስጨናቂ ይባላል። በጣም ጎበዝ ልጅ ነው። ስክሪፕት ላይ ቤዝ ከሆነኝ ሰው አንዱ ነውና ዳይሬክተር ነው።
እና አየውና ምናምን በቃ እንዲሁ የታሸገ ምናምን አስተሻሸጉ የሚገርም ፖስታ ሰጥተው እዛ አየውና ኧረ በጣም ግብዳ ነውና 120 ፔጅ ነበር በፊት የተሰጠኝ ስክሪፕት። ይሄ ደግሞ ለማስበለጥ ብዬ 130 አርጌ ነው የጻፍኩት። እሺ ከዛ ገለጠ አየውና ማለት ሚያው የሆነ 10 ፔጅ ምናምን እየዘለለ ነው 20 ፔጅ ምናምን እና ስክሪፕቱ ጥሩ ነው ጽዳቱ። አሁን እነዚህን ስክሪፕቶች ተመልከት እንዴት እንደሚያመጡ ያቸው ብላ ይለያል። አልቲሜት ፕሮዳክሽን ይባ ቆንጆ ቢሮ ነበር የነበረው ምናምን በሰዓቱና ያቸው እንዴት እንደሚያመጡ ያንተ ግን ተጠርዞ በስነ ስርዓት አያችሁ አይደል ምናምን ጽዳቱ ያለ ወረቀቱ ነው። ልጆቹ ሳቃቸው መጥቷል ማለት ጎበዝ ልጆች ናቸው፣ አጠገቤ የሰሩ ልጆች ናቸው እና እንደማይሆን አውቀውታል። ግን ሞራሌን ለመጠበቅ ጽዳቱ ደግሞ ሰፈር እመከር ነበር አደራ ሰዎች እንዳዩት፣ ያው ስም ላለመጥቀስ ነው። እነ ከሌ ካገኙት ስክሪፕቱን ሰርቀው ወይኔ ጭራሽ ብታየው እኮ 3 ፔጅ አታነቢው። እኔ እዛ ከትምህርት ቤት ይዤ የመጣሁት ነው የጻፍኩት። ከዛ ደስ የሚለው ነገር ስክሪፕት ሲጻፍ እንደዚህ እስቲ ይሄን ስክሪፕት ይኸው ምናምን አለኝ። ከዛ እንደዚህ አይነት ስቶሪዎች ላይ እንትን ማለት ጀመርኩኝ። ከዛ ኔክስት የመጣ ስቶሪ ላይ ግን ልክ ስጽፍ አንድ ከስዊድን የመጣ ፕሮዲዩሰር ነበር። ኢሚዲየትሊ ነው የገዛኝ። ቢኮዝ በዛ ጊዜ ውስጥ በ6 ወር ውስጥ ምናምን በጣም ራሴን አሻሻልኩኝ። በቃ የሶስት ስክሪፕት ሰዎች ጋር ሄደ እስቲ እንዴት ነው ይሄ ምናምን 2-3 ስክሪፕቶች ጻፍኩኝ እዛው እንትን እያልኩኝ ማለት ፍላጎቴ ኦቨር ስለነበር ማለት ነው። እና ያንን ከዛ ወዲያው ገዛኝ እና ብሩላ ሲሰጠኝ አላመንኩም። ነው አምጣው ሊለኝ ነው ማለት ብሩ ሳይሆን እንዴት ሰው በቃ አምኖ የኔን አይዲያ ገዛው ምናምን ብዬ ማለት ነው። እና በሰዓቱ ደግሞ እነ መስፍን የጠጁ ምናምን ጥሪ አይቀበልም የሚል ፊልም ነበር ድርሰቱ የኔ ነበር። እና እንትና እንደውም ሚቲንግ ምናምን ነበር ተብሎ ተጠርቼ ምናምን ነገር እነሱም በቃ በጣም እነ ሚካኤል ታምሬ ምናምን ይሰሩበት ነበርና ለኔ በጣም በቃ የሚገርም ነበር። ጥሪ አይቀበልም ነው ይሄ ስክሪፕት ጥሪ አይቀበልም። እና በሰዓቱ እኮ በጣም የታየ የሚገርም ፊልም እኮ አዎ። እና በጣም እኔ እንደውም ከዛ በኋላ ራሱ በቃ ካርቱ ትንሽ ጠፋ ብያለሁ ማለት እንትን ስክሪፕቶች እየጻፍኩ ነበር ምናምን። ያው ድርሰትና ደራሲና ዳይሬክተር ስትሆን ትንሽ ከሚዲያ ትርቃለህ። ያው እንትኑም አይፈቅድልህም ፕላትፎርሙም እንደሁኔታው ከሆነ የድርሰት ውስጥ ደራሲው ምናምን የሚል ላይኖር ይችላል በአንዳንድ ምክንያቶች ማለት ነውና ያ ነገር ስለነበር ነው። ከዛ በኋላ በቃ በዛ እያልኩኝ አንድ ጓደኛዬ ለምን ፕሮዲዩስ አናረግም ማለት ፍቅር ቤሉኝታል። በቃ ከዛ እሱን ፊልም ፕሮዲዩስ አረግን። ብዙ ደስ የሚለው ነገር እኔ ጓደኞቼ ፖዚቲቭ ናቸው፣ በጣም ፖዚቲቭ ናቸውና ያግዙኛል ብዙ ነገር ላይ እና በቃ በዛ ነገር ነው የተጠቃሚ ሆንኩት። እና እሱ ፊልም ላይ በቃ እንደ ትልቅ ፕሮዲዩሰር ነበር አመጣጣችን የሚገርመው። ለምሳሌ በሰዓቱ ሀመር መኪና የሚገርም ነበር። ሀመር የያዘ ሰው ፍቅር በይሉኝታ እነ ሰላም ተስፋዬ ነሙሹ የሰሩበት ማለት ነው። ስቲፋኖስ ሚካኤል የሚባል ልጅ አሁን እዚህ ሀገር የሌለ ልጅ አለና ሀመር መኪና ቬት ምናምን የዛን ጊዜ ገና እንትን እያሉ ነበር ፔጆች ፍላቷ ቀዩዋ መኪና ማረሰው ነገር የዩኤን የውጭ ዜጋ ነው አስቆሜ መንገድ ላይ በሷ መኪና ሞንታጅ የቀረጽ ነው። ፈቀደልህ? እድለኛ ነህ ማለት ነው። አዎ በጣም ሄሊኮፕተሩ በዛው እናንሳው። አዎ በጣም የመጀመሪያው ሀገራችን ታሪክ አዎ የግል ሄሊኮፕተር ካፕቴን አበራ ይባላል። እና እንደዚህ በቃ ቲሸርት ምናምን የፕሮቶኮላችንም ሳንጠብቅ እንሄድ ነው። እና ሰውየው በጣም የተለየ ሰው ነው። በጣም ደግሞ በኑሮ ስትራግል ያደረገ ሰው ነው። ያው ከዛ በኋላ ተገናኝተን ሻይ ቡና ያን ስናወራ ታሪኩን ሲነግረኝ ማለት ነው ከተቀረጸ ምናምን በኋላ ፊልሙና ብዙ ነገር እንዳሳለፈ ምናምን በቃ የሚገራርሙ ታሪኮች አይሮፕላን በላይ ሳይ በቃ ወይኔ ምን አይነት ሰዎች ሆኑ እዚህ ውስጥ ያሉት ምናምን እል ነበር። እንዴት እዚቹ ከዛ ያ ሰውዬ ነው የናሽናል ፍላየር ዌይስ ባለቤት ማለት ነው አሁን ላይ። እና በጣም የሚገርም ነው ያ ራሱ ሌላ ስቶሪ ማለት ነው። በጣም እና ስመጣ አንድ ኬንያዊ ፓይለት ነበር ኔፕ የሚባል ማርኬቲንግ ማኔጀሩ ደግሞ ናቲ ይባላል። አሁን ካናዳ ነው ያለው። እንደ ቤተሰብ ሆነናል ከዛ በኋላ በነገራችን። ከዛ አይቶ በቃ እኛ የምናወራውን ሳይሆን እኛ ነው የሚመለከተን። እኔና ዳዊት መንግስቱ ቤቢ የሚባል ልጅ አለ የመንግስቱ ወርቁ ልጅ በጣም ጓደኛዬ ነውና ከሱ ጋር ነበር አብረን የነበር ነው። እዛ አየን በቃ መቼ ነው የፈለጋችሁት ቀረጻ ቀን እንደዚህ ቀን በቃ ኔፔ እንደዚህ አግዛቸው ምናምን እና በእንግሊዘኛ በጣም አፕሪሺየት መደረግ አለባችሁ እናንተን
አይ እንትን እኔ ለማብራራት ፈለኩኝ ማለት ይሄ እንትኑን ለመስራት ምንድነው የሚባል ቢሮክራሲው ነው ምንድነው የሚባል እና ሞር እንትን ምንም እሱ ግን ኦልሬዲ ገና ስንመጣ ቻሌንጅ አድርገናል ማለት ይሄ በቃ ላግዛቸው የሚል እንትን ይዞ ነው አምኖበታል ኦልሬዲ ፊልም ለመስራት ደፍሮ ሄሊኮፕተር ጠየቁኝ እኔ በቃ ምናምን በጣም በቃ ደሞ እኮ ሲኑ አጭር ናት እኮ ፊልሙ ላይ ልክ እንትን ነው የሆነ ሲን አለ እንኳን ሀመር በሀመር ምና ይመጣል አንድ ካራክተር እንትን ነው ይሄ ሊያማልላት ከአውስትራሊያ የመጣ እንትን ነው አንድ ካራክተር አለ ፊልሙ ላይና ሀመር ይዛል ቬት ይዛል ምናምን ለሱ ካራክተር ፍቅር በይሉኝታ ላይ እሺ እዛ እንትን ሲል ቬት ይዞ ሀመር ይዞ ይመጣና ልታስቀናው ሰላም ምን ትላለች ዴቭ መጣ በሀመር ሊወስደኝ ምናምን ስትለው እንኳን ሀመር ለምን ሄሊኮፕተር ይዞ አይመጣም ሲል ሄሊኮፕተር ኮች ታታታታታ እያለ ይሰማልና በቃ ቤቱ ላይ ምናምን ሼክ ያደርጋል ቤቱ እና ሲመጣ ሄሊኮፕተር ይዞ መጣ እንዴ ምናምን ብሎ ካራክተሩ ቅናት ውስጥ ይገባል እና እንደዛ አይነት እንትን ነው ሐሳቡ የነበረው ያው ፋን ለመፍጠር ነው እና ያው ኢማቹርም የነበርንበት እንትን ነው አንድ ኢማቹርም አልነበርንም ገና በላይፍም ማለት ነው ዳይሬክተር የላይፍ ስትራግል ማየት አለበት ብዙ ሙያዎችን መሞከር አለበት ምናምን ዳይሬክተርና ጋዜጠኛ ብዙ ነገር ብዙ አድማሱ ሰፊ መሆን አለበት ይባላል እና ያ ነገር ባይኖርንም ግን ከሰዎች ኤክስፒሪየንስ ተውሰን ነው የሰራነው በብዙ መልኩ እና የሚገርም ኤክስፒሪየንስ ነበር በጣም ደስ ይላል ስለዚህ የመጀመሪያ ፊልም ጥሪ አይቀበልም ከዛ በስክሪፕት ብቻ የሸጥከው ማለት ነው የሸጥኩት ሌሎቹንስ ይቀጥልልን ደግሞ ሌሎችም ብዙ ፊልም አጠቃላይ አሁን ስንት ጥሪ የተቀበሉትን ነገር እንቀጥል አይ ቲንክ አሁን ችግሩ ያልወጡ ፊልሞች አሉ በተለያየ እንትን መጠበቃቸው ፊልሞች አሉ ግን ከዛ ቀጥሎ ባለው ያለው አላበድኩም ነው አንድ የቴሌቪዥን ስራ ሞክሬ ነበር በአንዳንድ ነገሮች ምክንያት እንትን አለብኝ በርግጥ ብሮድካስት ሆኗል በሰዓቱ ተከታታይ ኑሯችን የሚል ግን እንትን አላልነውም ቴክኒካል እንትን ነበረው ሁለት ጊዜ ስቱዲዮ ተዘረፈ ምናምን እንደውም ዜና ሆኖ ነበር በሰዓቱ እና ያ ነገር በጣም በቃ እቃዎቹ ምናምን እንትን ተብለው ነበር ፋይሎቹ እንደ አዲስ እንትን ማለቱ ምናምን በጣም ከባድ ችግር ነበር እና እኛ ደግሞ እንደ ጀማሪ ከባድ ነው ለኔ የነበረው ፕሮዲዩሰርም ራሴ ስለነበርኩኝ ትንሽ ሰበር አረገኝ ከዛ ትንሽ አገገምኩና ከዛ አላበድኩም ምን ሰራው ግን አላበድኩም በቃ ማቹር የነበርኩበት ይሄ መሰበርን የሆነ ነገር ይሄ ተስፋ መቁረጥ ምናምን እንትን ብዬ ነው ያንን እንትን ይሄ አለ አይደል በፊት ላይ ሁሉም ሰው የሚወድሽ የሚመስልሽ አጋጣሚ አለ በህይወትሽ የሆነ ጊዜ ደግሞ ይገባሻል አንቺ ምንም በቃ በላይፍ ከማንም የምትለይ ሰው እንዳልሆንሽ ይገባሻል ስትራግል ማድረግ እንዳለብሽ ይገባሻል የሆነ ጊዜ ላይ ታይም ወስጄ ምናምን እሱን ሰራው እና የዛም ውጤት ነው ፊልሙ ማቹር እየሆነ መጣ ከዛ በኋላ የነበረው ነገር ላይፍ ትንሽ ኮርኮ እንትን ቀና ምናምን ሲያረግሽ እንትን ማለት ጀመርኩኝና ያኔ አሪፍ እንትን ነበረው በጀቱ ብዙ እንትን አይደለም ብዙ ጓደኞች ተባብረው ነው የሰሩት ኦልሞስት ሙሉ ክሩ ማለት ይቻላል ተባብረው ነው የሰራውት ስክሪፕቱን ወደውት ማለት ነው ኤርሚ ነበር ትዝ ይለኛል ከውጭ የመጡ ሰዎች ነበር ሊሰሩት የነበረው እና ትልቅ አክተር ምናምን እንትን ተብሎ ገምገም ብዬ ነበር የሰጡት ለኤርሚያስ ታደሰ እኔን ፊልም ባገኘው በነጻ ሰራላለሁ ምናምን አለኝ ዋው እና ሲለኝ እርግጠኛ ነህ ምናምን ኦኬ ምናምን ብዬ ሄድኩኝ ከዛ ሌሎች ከውጭ የመጡ ፕሮዲዩሰሮች ነበሩ ብዬ ነበርና ከነሱ ጋር አልተስማማንም በሆነ መልኩ አልተስማማንም ማለት በሀገሪቱ ባለው ነገር ነው እንጂ ፐርሰናሊ እኔ እነሱ ችግር አለበት ከዛ እንት ሲል ምንድነው ማረገው ምናምን ብዬ እስቲ በሎ በጀት ልሞክረው ነገር ብዬ ኤርሚያስ ጋር ደወልኩ እንዴ ነው ትሞክረዋለህ ባልከው ትንሽ ብር ልክፈለው እንዴ በጣም ደስ ይለኛል አለኝ ሲሪየስሊ አዎ በቃ እንደዛማ ከሆነ ምናምን ብዬ አንዳንድ ክሩም ላይ ሄጄ ማግዛቸው ምናምን ልጆች አሉ ከላይ እንደዚህ ምናምን ሰው አይጨክንብኝም ባይዘው በቃ ትልቁ ነገር ደግሞ ሁሉም ፊልም ሰሪ ሰው ካላገዘ ከባድ ነው በቃ የፊልም ስራ ብዙ ሰው ነው ኮንትሪቢዩት የሚያደርግበት እኔ አንዳንድ ጊዜ ቴንኪው ራሱ ስለ ሰዎችን በጣም እፈራለሁ ለምን የሆነ ሰው ማስቀየም ይመስለኛል እና እንደዛ ሆነ ፊልሙ ለዛ ፕሮግረስ በቃ ኤርሚ ደግሞ በጣም አሪፍ ነበር ትወነው ትዝ ይለኛል ጋሽ ተዘራ ነበረበት ነፍሱን ይማርና እና በሰዓቱ ትዝ ይለኛል ኤርሚን አይቶት እርግጠኛ ነኝ በአሁኑ ጉማ ትሸለማለህ ምናምን አለው በቃ
እያዩ ምናምን በቃ ኤርሚ በቃ ማለት ተሽኮረመመ እንደዛ ሲለው አልጠበቀም እና እኔ በጣም ደስ ብሎኛል። አንዳንዴ እንደውም የሆኑ ሲኖች አሉና ፊል አረግ ነበር። በቃ ዳይሬክተር ስትሆኚ ደግሞ ያንስ የጻፍሽበትን ስሜት ባክግራውንድ ላይፍሽ ላይ ያለ የሆነ ነገር ወይ የምታውቂው ነገር አለ የሰዎች እና ካራክተሩ 3 ሰዎች ናቸው መነሻዎች ስጽፈው ማለት ነው እና የሚያሳዝኑ ሰው ባለትዳሮችም ናቸው ምናምን አይነት ነገርና በጣም የሚገርሙ ይሄ ጄኒዩን የሆነ ኢንላይትመንት ላይ የደረሱ ሰዎች ናቸው። በእርግጥ እንደዚህ ሰውዬ ሆኖ መኖር ስለማይቻል ነው መጨረሻ ላይ ካራክተሩም በህይወት እንዳይኖር የተደረገው። መኖር ሰርቫይቭ ማድረግ አይችልም በዚህ ሁኔታ እና ያንን ነገር ትዝ ስለሚለኝ እንባ ይመጣ ነበር አንዳንድ ወቅት ላይ እውነት እና ሳየው በቃ ኤርሚ ላይ ምናምን በቃ ያን ነገር ፕላስ ደግሞ ምንድነው ካየሽ ስለ ዳይሬክቲንግ ለነካካ ትንሽ ቀደም እና ኦቲስቲክ ነው ካራክተሩ። ኦቲስቲክ ያረኩበት ደግሞ ምክንያቱ ምንድነው ካራክተሩ የሆነ ላይክ ሚስተር ፐርፌክሽኒስት ነው መሀል ላይ የሚሆነው እና ያ ምንድነው በጣም ፐርፌክት ነገሮች ስለሆነ አሁን ለምሳሌ ህፃናትን ኢጎ ውስጥ እንዳይከትብ እያሰቡ አሁን ወጣት በጣም የሆነ እንትን ያለ ጀንትል ምናምን ባረገውና መልካም ባረገው ሰው አይቀበሉም፣ ፊልም ይመስላል እንደዚህ የለም ምናምን። ግን ብዙ ጊዜ መልካም ነገርን ህፃናቶች ላይ ስናይ ወይኔ ደስ እንደዚህ ያስበሽ ለኔ ምናምን ላለን ወይም ደግሞ አንድ በእድሜ አዛውንት የሆኑ ሴት የድሮ ቁንጅና ፎቶ ብሎ ቢያሳይ ማንም ሰው ያን ታምሪም አይላትም። ቢኮዝ አሁን ላይ እንትን ስለሆነ ኢጎ ውስጥ አይገባም። ዛስ ዋይ አሁን ታይታኒክም ላይ የዛች አሮጊት ታሪክ ስለሆነ ነው ሮዝን ወደናት ይዞ ነው የሄደው። ሲያሳዝኑኝ ሴትዮ ብለን በዛ ነገር ውስጥ ፍሎ አረገን። ስለዚህ እኔም አንድ ነገር መፍጠር ስለነበረብኝ ካራክተሩ ኦቲስቲክ ባረገው አንደኛ ስለዚህ እንትን ዳይሬክትሊ ኦቲስቲክ እና የሆነ ሲፐርገስ የሚባል ታይፕ አለ እንትን ብዬ እና ነፍሷን ይማረውና ዘሜኑ ስም ጋር አንዳንድ እንትኖች ነገር ሪሰርች ሰርቼ ለመስራት ሞክሬ ነበር እዛ አካባቢ ላይ እና አንዳንድ ጥናቶች ዶክመንተሪዎች ነበሩ ለኤርሚያስም ለሁሉም ክሮች ምናምን ሳሳያቸው ነበር ላፕቶፕ ላይና ያ ነገር አገዘኝ ካራክተሩ ተቀባይነት እንዲኖረው በቀላሉ ኢጎ ውስጥ እንዳይገባ ሰዎች ኦዲየንስ ኢንቬ የሚባል ነገር አለ ሰው እንዳይቀናበት። አሁን ኖትቡክን አይታችሁታል? ኖትቡክ አሁን አንድ የምትረሳሴው ስቶሪ ነው። ያ ፐርፌክት የሆነ የፍቅር ፊልም ዳይሬክት በወጣቶች ቢሰራ መልከኛ ናቸው ምናምን እነዛ አክተሮችና ኢጎ ውስጥ ይገባል ሰው። ስለዚህ ምን አደረገው ዳይሬክተሩ አንድ ምትረሳ አሮጊት ናት፣ ስለዚህ ኢጎዋችሁን ትታችሁ ታሪኩን ተከተሉ አይነት እንደዚህ አይነትና እንደዚህ አይነት እንትን ብለን ስቶሪው በዛ መልኩ ሄደ። በጣም አሪፍ እንትን ነበር የነበረው። በጣም ይገርማል። ይህንን ፊልም ካነሳን ላይ ቀር ፊልሙ በእይታ በነበረበት ጊዜ ውስጥ ቴዎድሮስ ተክለአረጋይ እንደዚህ ብሎ ጻፈልህ። በእርግጥ ዝርዝር ነው የጻፈው። እኔ ግን የመጨረሻውን ነው ቀደም ሲል ኤዱ ጋር ስናወራበት ነበር። እንዳላበድኩም አይነት ስራዎች ወረቀትና እስክሪብቶ በማገናኘት አይጻፉም። ደስ የሚል አገላለጽ አይደለ? እና ከነፍስ ከጸሐፊው ማንነት ከውስጥ እሱነቱ ተፈልቅቀው የሚወጡ ናቸው። ኤርሚያስ ነው። ሁሉም ተዋንያን በእውነቱ ትክክል ያሉ ናቸው። ምንድነው ጎድሎ ያየሁት? ምንድነው ቢጨመር የምለው አለና ምንም የለም አለ። በዚህ መጠን በጣም የተገለጽክበት ፊልም ነውና በጣም ነው የምናመሰግነው። ፋይናሊ ግን ምን አተረፍክበት? ካላበድኩም እርካታ አርት ባይዘወይ ከሰው ጋር ማግባባሽ ነገር ይሄ ነው ትልቁ ችግሩና አንዳንዴ የምንሸወድበትም ነገር ነው። በርግጥ የምንሸወድበትም ከሰው ጋር ማግባባና ከፋሚሊም ጋር ሊሆን ይችላል እና የሆነ ሰው ሁሉ ጊዜ የሆነ ነገር ስራ ሲሰራ ግርግር የኛ ደግሞ በጣም በቃ ትኩረት የሚስብ ስራ ነው ማለት ይዩኝ ይላል። እውነት አንድ ህንጻ እንኳን እንዲህ ሲገነባ ይዩኝ አይልም። ስራው በባህሪው ይፈልጋል። ለምን ቤዚክ ኔሴሲቲ አይደለም። ለምሳሌ አንድ ሰው ምግብ ቤት ሲከፍት ኦብቪየስሊ የሚርበው ሰው አለ ገብቶ ይበላል። ፊልም ግን ይሄ አፒታይት ፈጥረ ነው የምትጋብዘው ሰውን እና ያ ነገር ስለሆነ ይዩኝ ነገር መፈለጉ አይቀርም ስራው በራሱ ሰውየውን ሳይሆን ስራውን ማለት ነው። እና ያ ነገር ስለነበረው ሲኖረው ሰው ኤክስፔክት ያደርጋል፣ ጓደኞች ኤክስፔክት ያደርጋሉ ምናምን። ያው ፖዚቲቭ ጓደኞች ደግሞ ካሉ ያንተም በጣም እንትን ማለት ይፈልጋሉ፣ በጣም መቀየር ምናምን ነገር በጣም የሆነ ሚዲያ ላይ ደግሞ ስትታይ በቃ የጣስክ ሰው ነገር አድርገው ነው የሚያስቡትና ያን ነገር ይፈልጉታልና ያ ደግሞ ችግር እኮ ሁሉ ሚዲያ አዎ እናንተ ጋር አለው አዎ እና አንዳንድ ጊዜ እንደውም አሁን አለ እኮ ሚዲያ ላይ ራሱ ትንሽ ጊዜ ታይቶ
የሆነ ቦታ ሲሄድ ምናምን የሆነ ኧረ እሱማ እንደዚህ ባለሀብት ነው እሱማ እንትን ይበል ምናምን ማለት አይነት ነገር አለ እና ያምን ሙያ ነው ልክ አንድ አናጺ እንደሚሰራው አልተቀረጸም እንጂ አናጺ ነው እዚህ ጋር ልክ ጋዜጠኛውም የሚዲያውም ሰው ያው ነው የተለየ እንትን የለውም ያው ጠንካራ ሰዎች ግን ወጣ ብለው ያን ነገር ወደ ቢዝነስ የመቀየር አቅም ይኖራቸው ይችላል እሱ ደግሞ ሌላ የሆነ ታለንት ይፈልጋል ብለናል እና እሱ ነው የሆነ ነገር መንገዶች ከፍቶልኛል በርግጥ ሰዎች አስተዋውቀውኛል አሁን ላለውበት የሆነ የሰጠኝ ነገር አለ ለመስራት እሱ አለ ከአላበድኩም እንግዲህ ኤርሚያስ በነጻ ልስራው ብሎ በበጎ ሀሳብ ተነስቶ ሰራው የጉማ አዋርድ ተሸላሚ ሆነ ፊልሙም ራሱ እጩ ነበራል በሁለት ዘርፍ በድርሰትም በዳይሬክቲንግም እኔ እጩ ነበርኩኝ ሰፖርቲንግ አክተሯ ሜሮን ነጋሽም እንትን ነበረች እጩ ነበረች ደስ ይላል በጣም እንግዲህ እንዲህ እያልክ በጣም ብዙ ፊልሞችን ሰራ አሁን ደግሞ እስቲ ወደ ሰኞው ቀን እንምጣ መቼም የዘመኑ ፕላትፎርም ቲክቶክ እና ዩቲዩብ ያንተ ፊልም መነጋገር አድርገውታል ሳምንቱን በሙሉ ማለት ይቻላል እንግዲህ ነገ ሳምንቱ ነው የሚሆነው ሹም ሽረት እኔም አይቼዋለሁ በጣም የሚገርም ፊልም ነው ሀሳቡ የተለየ ነው ያንተ ፊልሞች ላይ ብዙ ጊዜ የማየው ወጣ ያሉ ሀሳቦችን ትመርጣለህ እስቲ እንዴት ተሰራ ደግሞ እሱን ትንሽ እንየው ፕሮሰሱ ያው አድሜ ጋር ከዚህ በፊት ምን ተዋወቅ ነበር ረጅም ጊዜያችን ነው ከአድሜ ጋር ስንተዋወቅ አድማሱ ከበደ የወንዶች ጉዳይ እና ከሱ ጋር ስክሪፕቱን ተናልኩን ወዲያው ነው የደወለልኝ እናውራ ምናምን በፍጥነት እንደዚህ በቃ ማለት እንትን ብሎኛ ያቅምና ሸበሌ ተገናኘን በቃ በጣም እንትን ነው ምናምን ይሄ ነገር ብሎ ነው የራሱን ሀሳቦች ሰጠኝ እና ደስ የሚለኝ ደግሞ እኔ የሱን ሀሳቦች በጣም ነው የሚመቹኝ ወዳቸዋለሁ ሀሳቦቹ ደስ ይላሉ እና በዛ ነገር ላይ ተነጋገርንባቸው ምናምን ከዛ ወደ ማሚ ሄድኩኝ ማሚ እንዴት ነው ትወዷለች አትወዶም ፍቅር ተደሳለኝ ማለት ነው ፍቅር ተደሳለኝና ምናልባት በቃ እንዳይከብዳት ይሄ እንዳይከብዳት ሳይሆን ላትወደው ይሄ ከንትን አንጻር ምናምን ከለመዱት ገጽ ከለመደችው አሁን እናት በቃ የሆነ የዋህ ሆና ምናምንና እኔ ማሚ በቃ ይሄ ትንሽ ወጣ ያለ ካራክተር ነው እንደዚህ ምናምን እና አሁን ትንሽ እስቲ ወጣ ብለሽ ስሪ ምናምን አይነት ነገር አልኳት እና ሀሳቡን ስትለው ወደደችው እዛ እንደዛ ዴቨሎፕ ማድረግ ጀመርን እሷ ላይ ስናወራ በነገራችን ላይ ሞር ዴቨሎፕመንት የሰራ ነው የመጀመሪያ ቀረጻ ዙር ከጀመረም በኋላ ነው ማሚ እዛ ጋር በጣም ኢነርጄቲክ ሆነችብን በጣም እና ማስጨብጨብ ጀመረች የሆነ ክሩ ላይ አጨበጨብንላት ምናምን የሆነ ፓርት ላይ በጣም ከፍ እያለች መጣች ስታየው እዛ ጋር የነበረው ነገር ላይ በጣም ወደደችው ካራክተሩን እና ያ ነገር በቃ እኔ እንደውም አልጠበቅኳትም እንደዚህ ራሱ እውነት እና የነበረ ዴሊኬሽን ቀደስ ይላል በቃ ያው በርግጥ የድሮ አርቲስቶች ሁሌም በጣም አድማሱን ባለፈው ተናግሮት ነበርና በጣም 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 ክብር ይገባቸዋል እውነት ይሄ ቲያትር ቤት ያሉት ማለት ያው ለኛም እነሱ ናቸው ግራውንዳችን ግን በቃ ስርዓታቸው በቃ ሁሉ ጊዜም በጣም ይገርማል ቅድም እያወራን ነበር አይደል ጧት ነው የሚመጡት ምናምን ብታስነሽ ስነ ምግባር የሚባለው ነገር በጣም እና ያ ነገር ስለነበር ያ ነገር በራሱ አግዞናል ከእንደገና እንደ ሊዲንግ አክተርም ናት የነበረችው እና ያው አይተሽዋል የነበረው ነገር ተመልካች ጋር እንዴት እንደነበር ምርቃት ላይ ቢያንስ 1 እና 2 ደቂቃ ነው ሰው ቆሞ ያጨበጨበላት በቃ እሸቱ መለሰ ራሱ በቃ እግሯ ላይ ነው የወደቀው በቃ በጣም ማለት በርግጥ እሱ ሰው አክባሪ ነው እና እሱ ነበር የክብር እንግዳችን በቃ በጣም ነው እንትን ያልኩት አለ እንደዚህ አይነት በኢትዮጵያ ፊልም በእንደዚህ አይነት ደረጃ ማለት ሰው በቃ ያልጠበቅነው ሞራል ነው የሰጠን ስፔሻሊ ለንደን አይነት ባለሙያ ከሚገባኝ በላይ ነው ብዬ ነው ማስበው የእውነት ያው አደራ ነው በርግጥ ግን በጣም የነበሩት እንትኑ ምንም አይነት በቃ ማለት የራሳቸው ሪስፔክት አላቸው ስም አላቸው የነበሩ ሰዎች ለኔ ቆመው እንደዛ ሲያጨበጨው በጣም ነው ሼም ያዘኝ የእውነት ያው አይገባኝም ብዬ ከማሰብ አንፃር ማለት ነውና በጣም ሰው ወዶት ነበር በጣም ተቀብሎት ነበር ኤዱ ቀደም ሲል ፊልሙን በደንብ ስላየሽው ቴክኒካሊ እያነሳሽ ልታወሪ ትችያለሽ እኔ ማስታወቂያውን ብቻ ነው ያየሁት ቀደም ሲልም ግን አንተ የታሪክ ምርጫዎችህ የተለመዱ አይደሉም ወይም ደግሞ ሰው ዋና ነው ብሎ የሚያስበው ነገር አንተ ዋና አታደርገው ስለዚህ ይሄኛውን ፊልም ሹም ሽረትን ስትጽፍ ምንድነው መነሻህ ምንስ ነው መናገር የፈለከው መነሻ ሀሳቡ ምንድነው ማንኛውም ሰው በሚወደው ነገር ይያዛል ነው ሀሳቡ ለምሳሌ አንተ
ገንዘብ የምትወድ ከሆነ በገንዘብ ፍቅር ኦቨር ከሆነ ፐርሰናሊቲ በዛ ነገር ላይ የማያስኬድ ከሆነ ብትወድ እንኳን ገንዘብ አይ ከኔ ፐርሰናሊቲ ጋር ሄድን ብለህ የምትተው ነገር አለ። ግን ኦቨር ብትወድ ከሆነ ግን ቻሌንጅ አድርገ እንደ ሰው የሰው ልጅ አልፎ ይሄዳል እንትኑን ያንን እንትን መስመር አልፎ ይሄዳል እና በሚወደው ነገር ሰው ምን ያህል እንደሚፈተን ነውና አንድ ካራክተር የሆነ የሚፈልገው ነገር አለ ገንዘብ ሊሆን ይችላል ያንን ነገር በመፈለጉ በቃ የሆነ ቻንስ አገኘ ላይፉን የሚቀይርበት ከዛ ያ ነገር ግን ምን አይነት መከራ ውስጥ እንደሚከተው ነገሮች ከፍ ይያሉ በቃ እንትን ነገሮች እየጦዙበት ፊልሙ መናገር እንዳይሆንብኝ እንጂ ለዛ ነው የምንጠነቀቀው። ፊልሙ በቃ የተሟላ የሚባል ፊልም ነው። እኔ ባየሁት በጣም እኩል ነው ያጨበጨብኩት ከፊልሙ ተመልካች ጋርና እንደውም ማሚ በቅርቡ አንድ ኢንተርቪው ላይ ያየኋት ነበር። ፍቅርተ ደሳለኝ ነው ማሚ የምንላት ያው በተለምዶ ማሚ ስለምትባል በጣም ብዙ ፊልሞች ሰርቻለሁ ዘመኔን ሁሉ ስሰራ ነው ያለው። በቅርብ የሚወጣ አንድ ፊልም አለ ግን ቅድሚያ የምሰጠው ፊልም ነው ስትል ሰምቻት ነበር። የሰሩትም ሰዎች በጣም ወደውት የሰሩት ነው የለፋንበት ነው ስትለኝ ነበር እሷምና መጀመሪያ እንኳን ደስ ያለ በእውነት ሰው ለፍቶ ጥሩ ፊድባክ ሲያገኝ ትልቅ ነገር ነው። እንግዲህ አሁን እየታየ ነው አይደለ በሲኒማ ቤቶች ጋብዝ በዛው ብዬ ነው። እንግዲህ ሁሉም ሲኒማ ቤት ላይ አለ ገብታችሁ ማየት ትችላላችሁ። በ8ም በ10ም በ12ም ዛሬም አለ በሁሉም ሲኒማ ቤት ያው ገብታችሁ ማየት ትችላላችሁ በሁሉም ሲኒማ ቤት። ስለዚህ ዩሊያን እንግዲህ ተገናኝተናል ዛሬ ፊልም አዲሱም ፊልም ላይ የተወሰነ አውርተናል። በጣም እናመሰግናለን ስለመጣ። መጨረሻ ላይ ግን ማስተላለፍ የምትፈልገው መልእክት ካለ ምስጋና እንደዚህ ካለ ያን ጊዜው እንስጣ። አሉ ብዙ ሰዎች ያው እንትን ማለት እንዳይሆንብኝ በዚህ ፊልም ላይ ብዙ ነገር ያበረክቱ እስራኤል ሚካኤል፣ ዜና ሰፋ፣ አቢ ዲንሳ፣ ቲኬ ፊልም ፕሮዳክሽን፣ ኤልያስ ጣፉ አካባቢ ቤታቸውን በጣም ረጅም ጊዜ በቃ ማለት ሆል ፋሚሊያቸው መኪና ውስጥ ሆነው እኛ ስንሰራ በቃ ምሽት ጎረቤታቸውን በጥብጥ ስናረግ በተለይ የሆነ ሲን አለ ካየሹ መኪና ምናምን ብዙ መኪኖች መጥተው የሆነ ነገር ደህንነቶች ምናምን ነገር አክሽን ምናምን ሲባል በሌሊቱ 9 ሰዓት ነውና ጎረቤት እንዴት እንደሚረበሽ አስቢ። እውነት ነው። እና እንደውም ረዳት ዳይሬክተሩ በጣም ድምጹ እንትን ነው እንደዚህ አይነት ነገር ላይና ጮክ ብሎ ነው ቀረቀነሱ ምናምን ነገርና በጣም በቃ እዛ አካባቢ ያሉ ጎረቤቶቻቸው እያዩ ኮራ ራሱ በጣም ነው በቃ እንቅልፍን እንትን እኔ ያውቀዋለሁ እንቅልፋም ነኝ እና ያው እሱን ነገር በጣም አመሰግናለሁ። በቃ በተለያየ ነገር እንትን ላለው እንደውም ለእናንተም አቅርባችሁኝ ለዚህ ቻንሱን ስለሰጣችሁኝ ሰው እንትን እንዲለኝ እኔ ያው ፕሮሞት ስላረጋችሁኝ ትልቅ ነገር ነው እና ምስራቅ ታዬ ጓደኛዬ በጣም ነው ማመሰግናት በጣም ነው ማከብራት። በቅርቡ አልበም ትለቃለች ነው በስቲያከ ደስ ይላል እና በጣም አመሰግናችኋለሁ። ናይስ። እኔም እንግዲህ እንዳይነ ያረጋችሁኝ በሚቀጥለው ቀን ውስጥ ሲኒማ ቤት እንገናኛለን ማለት ነው። ታንኪዩ በጣም ስለመጣ በጣም አመሰግናለሁ።